እስቲ እቺን መልእክትና ኡስታዝ ተድላ ሲናገር እንደሰማችሁት ከባድ ነገር የተናገርኩ አድርጎ እኔን ሲከሰኝ አይታችኋል። ወንድማችን ተድላ ተሳስተዋል። እኔ ከራሴ አይደለም የተናገርኩት። ይሄ መጽሐፍ እንደምትመለከተው ተፍሲር አልቁርጡቢ ይባላል። ቁርጡቢ እንግዲህ በእስልምና ትልቅ ሊቅ ወይንም ሙፈሲር ነው። ሰው ይሄ ሊቃችሁ ምን ይላል? 85ኛው ፔጅ ላይ በእስልምና የወንድማችን እፎይን ሐሳብ እንደሰማችሁት ነው። ይህንን ቪዲዮ ኮፒ ሊንክ ሼር አድርጉት፣ ለብዙ ሰው እንዲደርስ ማድረግ የሚገባችሁ ነገር አድርጉ። እፎይም በመጨረሻ ላይ ስላንተ እምመክርህና ማስተካከል ያለብህን ነገር እውነት አንተ በቅንነት ሰዎችን ለማገስና ለመርዳት ከሆነ ወደ መጨረሻ አካባቢ እንደ ወንድም እምመክርህ ነገር አለ። ያንን መጨረሻ አካባቢ ትሰማለህ። አሁን ወደ አቀረበው ሐሳብ እንምጣ። እኔ የጠየቅኩህ ጥያቄ እንደ ማስረጃም እንድታቀርብልኝ የጠየቅኩህ ይሄ ነገር ትክክለኛ ሆኖ ከተደረገ እኔም አንተ በምታነሳው ሐሳቦች ድጋሚ ላለመግባት ወስኜ ነበር ያን ቪዲዮ የሰራሁት። ይሄንን ጥያቄ ይሄንን ማብራሪያ ከቁርአንና ከሐዲስ ማስረጃ አምጣን ያልኩህ። አንተም ለሰዎች ይሄንን ስታቀርብ ያቀረብከው የሙስሊም መመሪያ እንደሆነ በሐዲስና በቁርአን እንደተጻፈ አስመስልህን ያቀረብከው። ይሄን ነው ቶታሊ ካንተ ምጠላው ባህሪ። ይሄንን ነው አሁን አንተ ያቀረብክልኝ ምንድነው? በ13ኛው ክፍለ ዘመን በስፔን ስፔናዊ የነበረ መጨረሻው ህይወቱን ዘመኑን ደግሞ በግብጽ ሲያስተምር የነበረ የአንድ ሙስሊም ግለሰብ አስተያየትና አመለካከት ነው ያቀረብክልኝ። ብሏል ብለህ ያቀረብከውም ማስረጃ ራሱ ሙሉ ለሙሉ አንተ ወደምትለው ሐሳብ አይወስድም። የመጨረሻዋን ማሳረጊያዋን ለምን አላየሃትም? የኔ አመለካከትና ሐሳብ ይሄ ነው፣ ግን የበለጠውን ነገር አላህ ያውቃል የምትለውን ለምን ከስራ አላስገባሃትም? ለምን አላነበብካትም? በቢጫ ያቀለምከውን ደግመህ አንብበው አንተ ራስህ። ሌሎችም ሰዎች እኔም ፖስት አደርገዋለሁ፣ አንብቡት። እንግሊዘኛ የምችሉ በእንግሊዘኛ የማችሉ ደግሞ በአማርኛ ትራንስሌት አድርጋችሁ እዩት። የግለሰቦች ውይይትና ንግግር ነው። የሚቃወም የሚደግፍም አለ። ስለ ሰው በድንነት ነው ደግሞ ስለ ሞተ ሰው በድን ነገር ነው እየተነጋገሩት። መጨረሻ ላይም ደግሞ ከሁላችን በላይ እኔ አመለካከትና ሐሳብ ይሄ ነው፣ የሁሉን ነገር ግን አላህ ያውቃል የምትለው ለምን ዞር እንድትል አደረካት? አንድ ጥያቄ ልጠይቅህ አንተ። ለምሳሌ በኦርቶዶክስ ውስጥ 3 ሰዎች እስቲ ልጥቀስልህ። ዶክተር መምህር ዘበነ፣ ሮዳስ ታደሰ፣ እንደገና ደግሞ አንድ ዲያቆን ያረጋል ምናምን የሚባል አለ። እነዚህ ሰዎች የጻፉት መጽሐፍ ያበራሩት ማብራራት የኦርቶዶክስ መመሪያ ነው? የክርስቲያኖች መገዣ ነው? መጽሐፋቸውን የሚቀበልና የማይቀበል ሊኖር ይችላል። ቤተክርስቲያን ግን መማሪያ አድርጋ አስቀምጠዋለች። አንተም ይህንን ያቀረብከው የአንድ ሙስሊም እይታና አመለካከት የሙስሊም መመሪያና ከአላህ እንደወረደ ቃል አድርገህ እንዴት ታስቀምጣለህ ነው ጥያቄው። ለምን አላመጣህም ከሐዲስ? ለምን አላመጣህም ከቁርአን? ግን እኔ ማድረግ ባይገባኝም እነዚህን ከታችን ማስቀምጥልህን የመጽሐፍ ቅዱስ ጥቅስ እስቲ እያቸው አንተ። አሁን እነዚህን የመጽሐፍ ቅዱስ ጥቅሶች አውዱን ተከትለን ካላነበብ ነው እንግዲህ ዋና መመሪያችሁ ላይ የተጻፈ መጽሐፍ ጽሑፎች ናቸው እነዚህ። ጥቅሱም የተቀመጠው ንግግሩም የተቀመጠው ከዋና መጽሐፍ ቅዱስ ውስጥ ነው። ማስረጃ ማለት እንደዚህ ነው። ከመጽሐፍ ቅዱስ ልክ ከቁርአን ከሐዲስ አውጥተህ ብታስቀምጥ ሙስሊሞች የሚመሩት በሐዲስና በቁርአን ነው። አንተ በምትመራበት መጽሐፍ ቅዱስ እነዚህ ጥቅሶች አሉ። ምን ትላለህ ስለነዚህ? ጠማማ ሆነን ብናየው ይሄ መጽሐፈ ነገሥትን እንኳን ብናየው ግለሰቦች ያደረጉት በጦርነትና በችግር ግለሰቦች ያደረጉት ድርጊት እንጂ ክርስቲያን በሙሉ ሰው ስጋ ይበላል ብሎ ለመናገር የተጻፋለ። ጠማማ ብንሆን እንደዛ አድርጎ ማቅረብ ይቻላል። ግን የግለሰቦች ስህተት ነው። እንዲህ አይነት ንግግር መጽሐፍ ቅዱስ ውስጥም ቁርአን ውስጥም ቢሆን የግለሰቦች ስህተትና እይታ እንጂ የሙስሊም ወይም የፈጣሪ ንግግር አድርጎ ማስቆጠር አይቻልም። እሺ ይሄ መጽሐፈ ሳሙኤል ላይ ያለው ከ350 ዓመት በኋላ እግዚአብሔር ተቀይሞ እነዚህ ሰዎች እንዲፈጠፍጥ እንዲገድል ግመላቸውንም ሕፃናቸውንም አንድ ሰው እንዳያስተርፍ ይገደሉ ብሎ የሚያዘዘው ደግሞ እግዚአብሔር ነው። ምን ትላለህ ስለዚህ አንተ? አንዳንድ ቃል ስንጠቀም ለልጆቻችን ለሀገራችን ለትውልድ ማሰብ መቻል አለብን። ይሄንን ነገር ወጣቶች ሰምተው ልጆች ሰምተው ምን አይነት ውጤት ነው የሚያመጣው ብሎ ማሰብና መገንዘብ አለብን።
አንተ ያንን አታስብም። መጀመሪያውኑ ከዘመድኩን ጋር ስታወራ በ13ኛ ክፍለ ዘመን አንድ ስፔናዊ እንደዚህ ብሎ ሐሳብ አቅርቦ ነበር፣ መጽሐፍ ጽፎ ነበረ ብለህ ለምን በግልጽ ቋንቋ አላወራህም? ፍላጎት የለህም። በዛን ዘመን ከዚህ ሰውዬ የላቁ ብዙ መጽሐፍ እኮ የጻፈ ሰው ምሁር ተብሎ ነው የሚቆጠረው በዛን ዘመን። በኛ ጊዜ መጽሐፍ አንድ ሰው ከጻፈ እኮ በቃ የነገር ሁሉ ሰማይና ምድርን የፈጠረ እኮ እሱ ነበር የሚመስለው። ከዚህ ሰውዬ የተሻሉ እኮ ብዙ አሊሞች ነበሩ በዛን ዘመን። መጽሐፍ ስላልጻፉ ግን እንደ አዋቂ አልተቆጠሩም። የዚህን ሰውዬ መጽሐፍ የሚቀበሉ ሙስሊሞች አሉ፣ የማይቀበሉ ሙስሊሞች አሉ። የዚህን ሰውዬ መጽሐፍ ግን እስላሞች እንዲቀበሉ እንደ መመሪያ ተደርጎ የተቀመጠ አይደለም። የአንድ ሰው አመለካከትና እይታ ነው። ሁለተኛ ስለዚህ ወንድማችን ኡስታዝ ያቀረብከው አንተ የተናገርከውን ነገር አሁንም ማጣመህ ይበላሉ የሚለውን አክሴፕት እንዳደረገና እንዳብራራ እንደተቀበለ አድርገን ያቀረብከው ይሄ ነው። ሁለተኛው ደግሞ ክፋትህ ያንተን ሐሳብ የሚያፈርስን የተናገረው ግን ያንተን ሐሳብ እንደደገፈ አድርገህ ለኔ ማስረጃ ታቀርባለህ። ይሄ ብልግና ነው፣ አይጠቅመንም። ሩዋንዳያን ሁሉ ዋጋ የከፈለችው በተራ ቋንቋ ነው። ክርስቲያን ስጋ ይበላል፣ እስላም ስጋ ይበላል፣ ሰው ስጋ ይበላል በሚል ቢሆን ነገ ከነገ ወዲያ የሚመጣውን ውጤት ነው ማየት ያለብን። ሙስሊም ልጠላ ትችላለህ አንተ። የግል ፍላጎትና የስልጣን የፖለቲካ አመለካከት ሊኖር ይችላል። በሌላ መንገድ ለምን አትታገልም ነው ይሄ እኔ ጥያቄ ነው። ምንድን ነው የሚጠቅመን? በየትኛውም ሃይማኖት ውስጥ ያሉ ልክ እንዳንተ አይነት ነገረኞች ምንድን ነው ይህንን በማድረግ የምትጠቀሙት ነው የኔ ጥያቄ። መጠቃቀም መረዳዳትና መወያየት ከፈለግን ጤነኛ በሆነ መንገድ መነጋገር እንችላለን ነው። አሁንም ይህንን ሐሳብ ቆራርጠህ አትስማ። ሙሉን ሐሳብ ተራርተህ ትክክል አቅርብ። በመጨረሻ ላይ ለአንተ አንድ ነገር ልንገርህ። ለምሳሌ እኔ ኡስታዝ አይደለሁም፣ ኡስታዝ ተድላ ብለህ ትጠራለህ። ከዚህ በፊት የብልጽግና ካድሬ ነበር የምታደርገኝ። ከዛ በኋላ ሙስሊሞች ከፍለውለት ነው አልክ። አሁን ደግሞ ኡስታዝ ተድላ አልከኝ። እኔ ኡስታዝ አይደለሁም። እኔ ብቻዬን ወክዬ እንደ ሰው ነው የማወራው። እኔ ኡስታዝ አይደለሁም። ለምን ታላግጣለህ ኡስታዝ ብለህ? ኡስታዝ የአንድ የሙስሊም የመምህር ስም ነው። ሌላው አንተ በትክክል እንደው ማድረግ ከፈለክ መወያየት ከፈለክ አሁን ለኔ ይሄ የመለስክበት መልስ አንጻራዊ ሰላማዊ ነው ብዬ አስባለሁ። አንጻራዊ ሰላማዊ ነው ብዬ አስባለሁ። ሁለተኛው ደግሞ የምትመልሳቸው መልሶች የሰውየውን ሐሳብ ትክክለኛ ፖይንቱን አስቀምጠ ነው መልስ መመለስ ያለብህ። ከየትኛውም መጽሐፍ ውስጥ ጥቅስ ስታነብ ትክክለኛ አውዱን ተከትለህ ነው ሙስሊሞችን መጠየቅ ያለብህ። ከሐዲስም ካወጣ ከቁርአንም ካወጣ ትክክለኛ። እኔ ለምሳሌ ከሐዲስ ከቁርአን የምትጠይቃቸውን ጥያቄዎች ጠማማነትህን ነው እንጂ የምቃወመው ለምን አላነበብክ ብዬ ተቃውሜ አላቅም። እኔ ለምን ትዋሻለህ? ሁለተኛ በጎ ጎንህ ለሚሰራብህ ቪዲዮዎች በሙሉ ማብራሪያ ትሰጣለህ። ይሄ በጣም ትልቅ ኳሊቲ ነው ከአብዛኛው ሃይማኖተኞች። እኔ በሙስሊምም በኦርቶዶክስም በፕሮቴስታንትም ብዙ ሰው ነካካል። እኔ አሁን ሰሞኑን እነ የሆነ ነገር ነካክቼ ያብዳሉ። ለምን እንነጋለን ያላሉ መልስ ትሰጣለህ። ይሄ ጥሩ ጎን ነው። መወያየትና እስላሞችን ነፃ ለማውጣት ደግሞ ከፈለክ ከሐዲስም ከቁርአንም ስትጠቀም አውዱን ተከትለህ ትክክለኛ ጥቅሱን ጠቅሰህ መረጃውን አስቀምጠህ ማን እንዳለው አድርገህ ነገሩን ወደ አደባባይ ማውጣት ትችላለህ። ስድብ አቁም። ደግሞ እኔን አሁን መስደብ ትችላለህ፣ መብትህ ነው። እስልምናን ግን ለምን ትሳደባለህ? የእስልምናን ነቢይ ለምን ትሳደባለህ? ውሃ ብይ ማለት አቅቶህ ውሃ አህዮች አልክ። በቀደም በአንዳንድ ሙስሊሞች በተሳሳቱት ስህተት እንደገና የአንዳንድን ሰው አመለካከትና ስህተት የብዙ ሙስሊም አድርገህ ነው የምታቀርበው። ይሄንን አመፀኝነትህንና ክፋትህን ትተህ በትክክለኛው መንገድ ሰዎችን ማገዝና መርታት ትችላለህ። እኔ ጉሩብተኛ ሆኜ አይደለም ማወራ። እኔ መሰልጠን አለብን፣ አእምሯችን መብሰል አለበት፣ መጠያየቅ አለብን፣ መወያየት ያለብን ብዬ በጽኑ ነው ማምነው። እኔ ስንወያይ ግን ጤነኛና ጠቃሚ በሆነ መንገድ ነው መሆን ያለበት። ሰውን በሚያስከፋ ሀገርን በሚመጠብጥ እርስ በራሳችንን ወደሆነ ደረጃ ሊያደርሰን በሚችል መንገድ ነው ብዬ አላምንም። ስለዚህ የምታቀርባቸውን ማስረጃዎች ትክክለኛ ምንጭና ሶርሱን ተናግረህ ነው ማቅረብ ያለብህ ብዬ አምናለሁኝ። አሁንም ይህንን ነገር በጤና ነገር ተመልክተህ መልስ ብትመልስ። መልካም ቀን፣ መልካም ምሽት።